ቤተሰብ እንግዲህ በቀደም ነግሬያችሁ ነበረ፣ ትናንትም ዛሬም ነግሬያችሁ ነበር። ሄርሜላን ለሌላ ሰው ሰጥተዋታል። አንድ ሳምንት ሙሉ ሩም ውስጥ ሆና ስቃይ ነው ስትበላ የሰነበተችው። ገባችሁ አይደለ? ስለዚህ እንግዲህ አስደፍረው አስረግዘዋታል ማለት ነው። ገባችሁ? ከአብርሽ ለማለያየት እስኪ መድኃኒት ትወስጃለሽ እስኪ ብለው አንድ ሳምንት ዘግተው ኖረው ስታረግዝ ለቀቋት ማለት ነው። ገባችሁ አይደለ? እርግዝና መኖሩን ሲያውቁ ለቀቋት። እዛም በኋላ አሁን ያለው አማራጭ ምንድነው? ከአብርሽ ጋር ማለያየት፣ እሷን ከአብርሽ ጋር እንድትለያይ ነው የሚፈልጉት። ተሳካላችሁ፣ ሆነላችሁ፣ እንኳን ደስ አላችሁ እናንተ ውሾች፣ እናንተ ባለየዎች፣ በጣም ባለየና ልክስክስ ቆሻሾች ናችሁ። ሩታ፣ ኤፍሬም፣ ዴቭ፣ ዳኒ በጣም ባለየዎች ናችሁ። ሲጀመር ቪዲዮ ይውጣ። ከምሬን የምነግራችሁ እንደዛ ስትደፈር ቪዲዮ የተቀረጸ የራቁት ቪዲዮ አብርሽን አልፈልግም አርግዥ ያለው ከሱ አብርሽን አልፈልግም በይ እየተባለች የተቀረጸ ቪዲዮ አለ በፋይል ተቀምጧል። ልጁ ፊቱን አይታይም፣ የደፈራት ልጅ ፊቱ አይታይም። ሄርሜላን ግን ፊቷ እንዲታይ ያደረጉ ልብሷን አውልቀው እንደዚህ በይ እያሉ የነሱን ድምጽ ላለማሰማት የራሷን ብቻ ድምጽ እያሰሙ ካሜራ አስቀምጠው ስቃይ ነው ስትበላ የሰነበተች ስላችሁ ታይ ምናምን ውሸት። አሁን እንግዲህ አርግዛን የጠፈችው ተብሎ እነ ሩታ እነ ዳኒ እነ ኤፍሬም ነፃ እንዲወጡ ነው እንደዚህ ይሄን ነገር እንድትናገር ይሄን ነገር እንድትል ያደረጉ። እነሱን ያስደፈሩኝ ብለሽ እንትን አትይም እንዴ? ህፃን ልጅ አይደለሽም እኮ አይደል እንዴ? ስንት ነገር ብታደርጉ ከአብርሽ ጋር ብዙ ነገሮች ትጠቀሚያለሽ። አንቺ ህፃን ልጅ አይደለሽም፣ አንቺ ፋን አይደለሽም፣ ብዙ ነገሮችን ታውቂያለሽ። ግን የተፈጠረው በዚህ ሳምንት በተደረገው ነገር ነው። ከዛ በፊት ምንም የተፈጠረ ነገር የለም። ምንም የተፈጠረ ነገር የለም። እና ሩታ መያዝ አለባት በህግ ይፈተሽ። የሄርሜላ ስልክ ያለው እነሱ ጋር ነው እንዳለ ቪዲዮዋ በሙሉ ከራሷ ስልክ አድርገው ይሄው ስልኳ ከራሷ ስልክ ነው የተገኘው። ራሷ ሰክራ ነው እንደዚህ የተያረች ቀረጸችው ብለው ለአብርሽ ሊያሳዩት ነው። አብርሽን ሊያሳብዱት ነው። ሄርሜላንም ራሷ ልታጠፋ ሊያደርጉ ነው። ስለዚህ እባካችሁ ከጎናቸው ሆናችሁ እውነታው እንዲወጣ ማድረግ ያለባችሁን ነገር አድርጉ። የሄርሜላ ቤተሰብም የአብርሽ ጓደኛ ነን የምትሉ ሰዎችም ይሄ ነገር ለምን ተፈጠረ፣ መቼ ተፈጠረ የሚለውን ነገር በደንብ አድርጋችሁ ማወቅ አለባችሁ። ምን አይነት ነገር ነው? ምን አይነት ስራ ነው እንደዚህ የምትሰሩት? ይሄ ምን አይነት ብልግና ነው? ልጅቱ እኮ ሲጀመር ማርገዝ ሳይሆን ሌላ በሽታ ይኖርባት አይታወቅም። ምን በሽታ እንዳለባት ራሱ አይታወቅም ልጅቱ ማለት ነው። ሄርሜላ ምን እንደሆነች፣ ምን እንደተደረገባት፣ እንዴት እንደሆነች ምንድነው ምናምን የሚለውን ነገር አታቁም እናንተ። ሄርሜላ ብዙ የደበቀችው ነገር አለ። ብዙ ነገር ሸፍናለች። ገባችሁ? ብዙ ስቃዮችን የሸፈነችው። ስለዚህ እውነታው ይውጣላት። የሄርሜላ እውነታ ይውጣላት። ሄርሜላ ናት ጥፋተኛው። መቼ ነው ያረገዘች፣ እንዴት ምናምን የሚባለውን ነገር በእንደዚህ አይነት ኬዝ አሁን ስለተፈጠረ መታመን የለበትም። አሁን በዚህ ሳምንት የተፈጠረ ነገር ነው እንጂ ከዛ በፊት ከአብርሽ ጋር ምንም የተፈጠረ ነገር የለም። ምንም ማለት ነው። ገባችሁ? ምንም የተፈጠረ ነገር የለም። ስለዚህ ሁሉም ነገር የተበላሸው በዚህ ሳምንት በተደረገው እገታ፣ በዚህ ሳምንት አንድ ቤት ተዘግታ መከራዋን ስቃይ ሲያበሏት የሰነበሩት ለዚህ ነበረ። አብርሽ እንግዲህ አልፈልግም ብሎ ራሱን ስቶ ምናምን ነው የወጣ። ምን እንደሆነ ፈጣሪ ይወቀው። ብቻ አስቡት፣ ፈጣሪ ይወቀው። እኔ አብርሽ እንዴት እንደሚረጋጋ ራሱ ግራ ነው የሚያጋባኝ። እንዴት እንደሚረጋጋ አስባችሁታል? እኔ ተደፍራለች፣ ሄርሜላን እያስደፈሯት ነው ቤት ዘግተው። ለምን ሮቤል ድብና አድርጎ ስለነገረኝ ማለት ነው ጉዷን የሚወጣ ነው ያለ። ገባችሁ? አሁን ሮቤል እኛ ጋር ነው ያለች፣ እኛ ነው የደበቅናት፣ ሰላም አገኘነ፣ እሷ ከታገተች በኋላ ምናምን እያለ አይደል እንዴ ነበረ ከነሩታ ጋር እንዲህ ነገር ሲሰራ የነበረው። ዛሬ ነሩታን ነፃ ለማውጣት ከአብርሽ አርግዤ ነው ብላ እንትን እንድትል አስመሰሉ። ከዛም በኋላ ግን እሺ ብሎ አብርሽ ደግሞ እሷን ከተቀበላት በኋላ እንዴ ከሌላ እኮ ነው ያረገዘችው ይሄው እኮ ቪዲዮ ብሎ ቪዲዮ አውጥተው የህይወታቸውን ብጥብጥ ያወጡ ነው የፈለጉ እነሱ። ገባችሁ አይደለ? ህይወታቸውን ሊበጠብጡ ሰላም ሊነሷቸው ለማለያየት የተደረገ ጥረት ነው። በጣም ነው የሚያሳዝነው። ተምር በጣም ነው የምታሳፍሩት። በጣም ሩታ በጣም ባለየ ነሽ። በጣም ከሚባለው በላይ ባለየ ልክስክስ ነሽ። እሺ በዚህ ልክ ሰው ባለየነት፣ በዚህ ልክ የወረደ፣ በዚህ ልክ ስግጥና፣ በዚህ ልክ ባለየነት፣ በዚህ ልክ ልክስክስነት አይቻላቅም እኔ። እሺ በጭራሽ አይቻላቅም። እንደዚህ ተግማምተሽ ማየት
ሄርሜላን እንደዚህ ጉድ እንደሰራሻት አንገቷን እንዳስደፋሻት ደስታዋን እንደቀማሻት ሁሉ አንቺ ነገም ደግሞ ታገኛታለሽ። ነገ አንቺም የዚህ እጣ ፈንታ ተካፋይ ነው የምትሆኒው። ይሄ ነገር ዝም ብሎ የሚታለፍ ነገር አይደለም። ዝም ተብሎ የሚታለፍ ጉዳይ አይደለም። ገባችሁ አይደለ? ስለዚህ ነገ በደንብ ለማርቲ ደውልላታለሁ፣ ለአቤልም ደውዬላቸው ያለውን ነገር ይዤላችሁ እመጣለሁ። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ደህና ደሩልኝ። ምንም ነገር እንዳትናደዱ እሺ ቤተሰብ።